እማያ ሞላቂ እማያ ሞላቂ አለ። ደስታ ከረሜላ አለ። ሜታ ከረሜላ አለ። ምግቡም ስለሚያሞላቅቅ ለዚህ ቴስቱ በጣም ይጣፍጣል። ቴስቱ አሪፍ ነው። ከምግቡ ጋር ዋጋው እንዴት ነው? ተመጣጣኝ ነው? የተለያዩ ፕሮግራሞችን አሉን። ቤትሽ ያለሽ ያክል ነው የሚሰማሽ። በዚህ የስራ ዘርፍ ውስጥ ስኬታማ ለመሆን ዋናው ነጥብ ምንድን ነው? ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ይህ የቅኝት ፕሮግራማችን ነው። በዛሬ የቅኝት ፕሮግራማችን ብዙዎቹ የተዋወቁበት፣ የተሞሸሩበት፣ አልፎም ተርፎ ከልጆቻቸው ጋር መጥተው ደግሞ ፈታ ያሉበት፣ በተጨማሪም ደግሞ የምግብ ስም አወጣጣቸው ሁላችንንም ባስደመመን ጃክሮስ አደባባይ በሚገኘው 70 ደረጃ ሆቴል ተገኝተናል። ገባ ብለን ደግሞ የሚሰጡት አገልግሎት ምንድን ነው፣ ዋጋቸውስ ምን ይመስላል የሚለውን አብረን የምንቃኝ ይሆናል። ተከተሉ። እንኳን ወደ 70 ደረጃ በደህና መጣሽ። እንኳን ደህና ቆየሽኝ። እስኪ ስምሽንና የስራ ድርሻሽን ደግሞ አስታውቂኝ። እሺ፣ የምስራች ኃይሉ እባላለሁ። የኔ የስራ ድርሻ ሱፐርቪዥን ላይ ነው እና ይሄን ይመስላል። ወደ 70 ደረጃ እንግዲህ አንዳንድ ነገሮችን ለማውራት አረፍ እንበልና። እሺ፣ ደስ ይለኛል። እሺ፣ በጣም ደስ ይላል። ሆቴላችሁ እያየሁት ነበረ። ባህላዊ የሆነ ድባብ አለው። አዎ፣ በጣም ነው የምናመሰግነው። በመጀመሪያ የእጅ ስራዎች ይበዙባቸዋል አብዛኛውን እንደምታያቸው ማለት ነው እና ምግቦችም ስናቀርብ በመሶብ ነው የሚቀርበው ማለት ነው እና ወጦችም ስናወጣ በሸክላ ነው የምናቀርበው ማለት ነው እና ያ ምንድነው ባለን አገራችን ላይ ባሉ ነገሮች ምን ያክል መስራት እንደምንችል ያንን ለማሳየትም ነው እና አብዛኛውን የምታያቸው የሚያስዋቡንባቸው በእጅ ስራዎች የተሰሩ ናቸው። ከበፊት ጀምሮ የምንጠቀማቸው አንዳንድ ቦታዎች ላይ የምታያቸው አድርገንበት ነው ያሳመርነው። ይሄን ይመስላል። 70 ደረጃ ተከፍቶ አገልግሎትን መስጠት ከጀመረ ስንት ጊዜ ሆነው? 70 ደረጃ ስለምን ተባለ? እሺ፣ 70 ደረጃ እንግዲህ አሁን 4 ዓመት አስቆጥሯል። 70 ደረጃ የተባለበት ደግሞ ያሰባለው በ70 ደረጃ ነው የሰየምነው። ባለቤቱ የ70 ደረጃ ትውልዱ ፒያሳ ስለነበረ በዛ ብሰይም ይሻላል ብሎ ሌላ ስሞችን እንትን ከማለት በተወለድኩበት ይሻላል ብሎ ነው የሰየመው። በጣም ጥሩ። የምትሰጡት አገልግሎትስ ምንድን ነው? ምግቦች አሉ እና ደግሞ የባህል ምግብ ብቻ አይደለም የምናቀርበው። የውጭዎች አንዳንድ ዜጎችም ሲመጡ የፈለጉትን ምግቦች ማግኘት የሚችልበት ነው እና ሩም አገልግሎቶችም አሉ። ሩም አገልግሎት ይሰጣል እዚህኛው ሆቴል እና ሌላ ደግሞ የኬተሪንግ አገልግሎት እንሰጣለን። ለሰርግ፣ ለምርቃት፣ ለእያንዳንዱ ፕሮግራሞች የኬተሪንግ አገልግሎቶች አሉ። አገልግላለን። የፍስክ፣ የጾም ለ20 ሰው፣ ለ30፣ ለ40 እያለ መሄድ ጥርት ያለ አገልግሎችን እናቀርባለን ማለት ነው። እሺ፣ የኢትዮጵያ ምግብንም የፈረንጆች ምግብንም አንድ ላይ ያማከለ ነው ማለት ነው? አዎ። እና አብዛኛውን በባህል ምግብ ስለምንታወቅ አብዛኛውን ሰው ጥያቄው እሱ ነው እና እኛ ግን ሁሉንም ነገር እናቀርባለን። አንዳንድ እንግዶች ሲመጡም ከውጭ እነሱ እንደሚፈልጉት የለም የሚባል ነገር የለም። 70 ደረጃውን የለም የምንለው ነገር የለም። ከስተመሩ በሚፈልገው መልኩ እናቀርብለታለን ማለት ነው። በጣም ጥሩ። ሁሉንም የሚያማከለ ነው። ደስ ይላል። በጣም ከስተመሮቻችሁ መጥተው የፈለጉትን ነገር ማግኘት ይችላሉ ማለት ነው? በደንብ በጥራት። በጣም ደስ ይላል። ስም አወጣጣችሁን ለየት እንደሚያደርጋችሁ ሰምቻለሁ። በጣም ምንድን ነው? አሁን ወቅቱም ጾም ላይ ስለሆነ ውጫሌ ኮምቦ አለ ማለት ነው። ከ3 እስከ 4 ሊጠቀሙበት የሚችሉ። ከዛ ደግሞ የፍስክ ደግሞ ጊቻሜ አለ።
ጊቻሜ፣ ማይራበኝ፣ ማያሞላቂ ማያሞላቂ አለ እና ደስታ ከረሜላ አለ፣ ሜታ ከረሜላ አለ። እያንዳንዱ ስማቸው ሜታ ከረሜላ በፊት ገና ድሮ እያለ የምታውቂው ከረሜላ አለ። ሜታ ከረሜላ የምንለው እንደውም ያቃጥላል እንደውም እና ደስታ ከረሜላ ደግሞ የሚባለው ካወቅሹ እሱም ተመሳሳይ እያንዳንዱን የሰየምናቸው በዚሁ ባለንበት ኢትዮጵያ ላይ ባሉ እያንዳንዱ ስሞች ናቸው የተሰየሙት ማለት ነው። ማያሞላቂ ማያሞላቂ ያው ምግቡም ስለሚያሞላቅቅ ለዚህ። እሺ ከምግቡ ስም በተጨማሪ ለየት የሚያደርጋችሁ ነገር ምንድን ነው? ለየት የሚያደርገው ነገር ምንድን ነው? እኛ አሁን ከውጭ የምናስገባቸው ነገሮች የሉ። ሁሉንም እንጀራ እዚህ ነው የምናዘጋጀው። ዳቦም ተመሳሳይ እዚህ ነው የምናዘጋጀው። 70 ደረጃ ስሙ ገና እኛ አሁን ኳሊቲ የማንደራደርበት ነገር ቢኖር ምንድን ነው ኳሊቲ የጠበቀ ነው 70 ደረጃ ማለት ነው። በምንም አይነት መልኩ ሊያመኝ ይችላል ብለሽ የምታስቢውና የምትሰጊበት አይነት እንትንም አይደለም እና በቃ እያንዳንዱ የሚያስፈልገንን በሙሉ ከሚጥሚጣ ጀምሮ እዚሁ አዘጋጅተን ነው የምናቀርበው ማለት ነው። በቤተሰብም ሲመጡ ስጋት አይኖርባቸውም። አብዛኛው ቤተሰቦች ያው ህጻናት ይዘው ሲመጡ ስጋታቸው ምግቡ ላይ ነው። እዚህ ግን ያው ስጋት አይኖራቸውም ማለት ነው። በጣም ትክክል። አዎ እንደነገርኩሽ እነዚህ ጊቻሜ፣ ሜታ ከረሜላ ቤተሰብ በቃ ፋሚሊ ሆነው ቢመጡ ሊጠቀሟቸው የሚችሉት ናቸው። ለህፃንስ ምንድን ታቀርባላችሁ ብለሽ እንትን ብትይኝ በርገር፣ ፒዛ እያንዳንዱ ላዛኛ አለ እና ያ ስላለ አማራጭ 70 ደረጃ ቢመጡ አማራጭ የሚያጡበት ነገር የለም። ፍላጎታቸው በደንብ መርጠው ማለት ነው። በጣም ደስ ይላል። አንቺም እንድትመሰክሪ እየበላን እናወራለን ማለት ነው። እሺ ደስ ይለኛል። እንግዲህ ይሄ ውጫሌ ያልኩሽ የጾም ውጫሌ ያልኩሽ ነው። ይህን ይመስላል። እንግዲህ ከ3 እስከ 4 ከዛም በላይ ያስጠቅማል። እንደ ከስተመሮቹ እንትን ይወሰናል እና ይህን ይመስላል። የተለያየ አይነት ስለሆነ አብዛኛው ሌላ ምግብ በዙ ይሄ ውጫሌ ግን ለግሩፕ ቆንጆ ስለሆነ ሪኮመንድ እናደርጋቸዋለን ማለት ነው። በጣም ጥሩ። ይሄ የጾም ነው ማለት ነው። ይሄ የጾም ነው። አሁን ያው የጾም ወቅትም ስለሆነ አሁን ሰዓቱም ምሳ ሰዓትም ስላልደረሰ ነው እንጂ ብፌ አለ። የጾም ብፌ ዋጋውም 450 ብር ነው። ቆንጆ ነው እና ከ20 በላይ ብፌ ላይ እናዘጋጃለን ማለት ነው። በጣም ጥሩ። የሰርግም ለምንም ፕሮግራም ሲኖራቸው ሰው መጥተው ብፌ ቢያዙ ይቀርብላቸዋል ማለት ነው። አዎ እንግዲህ እንደነገርኩሽ ቅድም ለሰርግ፣ ለምርቃት፣ ለእያንዳንዱ ለፈለጉት ፕሮግራሞች የኬተሪንግ አገልግሎት እንሰጣለን ማለት ነው። ቤት ለቤትም እና ደግሞ አዳራሽ አለን። ለምርቃት ቢፈልጉ እንዲሁም ለስብሰባ ቢፈልጉ ከ400 እስከ 700 የሚችል ትልቅ አዳራሽ አለን። አዳራሻችንም አስጎበኝሻለሁ፣ እናየዋለን። ሽታው እራሱ ደስ ይላል በጣም። አሁን እኛ ጋር በጣም በቃ እያንዳንዱ ነገር ተጨንቀውበት እና ተቀምሶ ነው የሚወጣው። ለእያንዳንዱ ከስተመር ሲወጣ በጣም እያንዳንዱ ነገሮች በጥንቃቄ የሚሰሩ ናቸው። ለእያንዳንዱ ከስተመር ደግሞ እንደሚፈልገው አርገን ነው የምናወጣው እና እስኪ ልጋብዝሽ እና ደግሞ ቴስት አርገሽው አስተያየት ትሰጪኛለሽ። እሺ ደስ ይለኛል። እሺ ቴስቱ በጣም ይጣፍጣል። ቴስቱ አሪፍ ነው። እስኪ ደግሞ ሌላው ደግሞ እንትን ያልኩሽ ያው እንግዲህ ጉርሻ ባህላችን ነው። እስኪ ደግሞ ላጉርስሽ እና ቀመሽ አስተያየት። ቴንክ ዩ። እሺ ችግር የለም። ቆንጆ ነው። አዎ እና ይሄ እጃችንም የሚቀያየር አይነት አይደለም ማለት እዚሁ ስታዘጋጂ እያንዳንዱን ነገር ለምን ከሌላ ቦታ እንትን ስትይ የእጅ መቀያየር ነገር አለ እና ለዛም ነው እኛ ጋር እንዲዘጋጅ ያደረግነው እና የበርበሬ ቴስቱ ብቲ የሽሮ ቴስት ብቲ ማለት ከስተመራችን ራሱ የሚመጡት ከስተመሮች ያውቁታል። የእያንዳንዱን የሽሮ ቴስቱን ያውቁታል። ቢቀየርም እያንዳንዱ ከስተመር ዛሬ ምንድነው የሚል አስተያየት ጉዳይ ይሰጣል ነው የምልሽ እና ይሄን ያክል ነው የተጨንቀንበት እንትን የምንለው እና በጣም ደስ ይላል። በእያንዳንድ ቴስት እያደረግኩት ነው። አዎ ለየብቻ እስቲ ቅመሹ። ቴስቱ ይለያል። በጣም ቆንጆ ነው። አሪፍ ነው። ከምግቦቹ ስም ጋር በተያያዘ ለየት ያለ ኮመንት አጋጥሟቸው ያውቃል?
አው አብዛኛውን ኮሜንት ላይ ውጫሌ ምንድነው ጊቻሜ ምንድነው ሌላ ቦታ ሰምተዋቸው ስለማያውቁ የአብዛኛውን ሰው ከስተመር ኮሜንት ስሞቻቸው እንዴት ብላችሁ ሰየማቻቸው የሚል ጥያቄ ነው እና ደሞም ያስብላል እንደነገርኩሽ ቀደም እንትን እንዳልኩሽ የስሙ ትርጓሜ እዚሁ እንትን ባለው ስለሆነ መነጋገሪያ የሚሆነው ስሞቻቸው ላይ ነው ለየት ስለሚል እኔም ላጉርስሽ ግን እሺ በጣም ወድጃቸዋለሁ። ሁሉም የራሳቸው ቴስት አላቸው፣ ጣዕማቸው ይለያል። የቤት ምግብ የምበላ ነው መሰለኝ። ደስ ይላል። በቃ ቤትሽ ያለሽ ያክል ነው የሚሰማሽ። ቴስቱም እንጀራውም ወጥ ቢጣፍጥ እንጀራው ወሳኝ ነው። እውነት ለመናገር አሪፍ አድርገሽ ሰርተሽ እንጀራው ጥሩ ካልሆነ ሙሉ ለሙሉ ነው የሚያበላሽብሽ እና እንደምታዩ ቴስቱን ለማጣጣም እንጀራው ወሳኝ ነው። አዎ እና እንደምታዩ ነው። ያው እኛ ኢትዮጵያን የምንታወቀው በእንጀራ ነው፣ በእንጀራችን ነው። እውነት ነው። እሺ እንግዲህ አሁን ደግሞ ይሄንን የጾም ነው ብዬሻለሁ። አሁን ደግሞ የፍስኩን ደግሞ እንቀሰው ማለት ነው። እሺ ጊቻሜስ ያልሽኝ? አዎ ጊቻሜ እንግዲህ ጉራጌ አካባቢ የሴቶች ቀን የሚዘጋጅ ምግብ አለ እና ያ ተሰብስበው ሲበሉት ያ ምግብ ጊቻሜ ይባላል እና በዛ ነው ጊቻሜ ብለን ወደዚህ ያመጣ ነው ማለት ነው። ምግቡም ታሪካዊ ነው ማለት ነው። እያንዳንዱ እንደነገርኩሽ ባህልን ይዞ ትውፊትን ይዞ እያንዳንዱ ለመጠይቂው ነገር ምላሽ ያላቸው ነገሮች ናቸው። ከውጪ ሳይሆን በቃ ባለን ነገሮች ምን ያክል ስም መሰየም እንደምንችል የሚገልጽ ነው ማለት ነው። እስቲ ደግሞ ቅመሽና ደግሞ ባህላዊ ነው። አሁን ይሄ ክትፎን ስትቀምሹ ክትፎን የሚያጣፍጠው ምንድነው? ቅቤ ነው። ቅቤውን እኛ ራሱ በቃ ንጹህ ቅቤ ነው የምንጠቀመው። ምንም ሌላ የምንጨምርበት ነገር የለም እና ያ ራሱ የክትፎን ቴስት እንትን ይለዋልና ይሄን ይመስላል። ከምግቡ ጋር ዋጋው እንዴት ነው? ተመጣጣኝ ነው? ዋጋው ተመጣጣኝ ነው። አሁን ለምሳሌ ይሄ አንድ እንትን የዚህኛው ዋጋ ነገርኝ ብትይ 2400 ብር ነው። አሁን ባለበት ሁኔታ በቃ ኪስን ያማከለ እንትን ነው የምናደርገው ምግብ ነው የምናቀርበው። ሁሉም ደስ ይላል፣ በጣም ደስ ይላል። አዎ ወደድሽ? ቆንጆ ነው። ቆንጆ ነው፣ በጣም ወድጄዋለሁ። ቆጮውንም ያው እስኪ ስለወደድሽው በጣም ነው የማመሰግነው። እንግዲህ ተመልካቾቻችን ጣፋጭ ምግቦችን ስንበላ ነበረ። ደስ ይላል። ጣፋጭ ነው ምግባቸው፣ መስተንግዷቸውም ደስ ይል ነበረ። ከዚህ በተጨማሪ ሌላ የሚሰጡት አገልግሎቶችን ደግሞ እናስቃኛቸዋለን። አብራችን ቆዩ። እሺ ይሄን ይመስላል አዳራሻችን። እንዳጋጣሚ ሆኖ ገና እንትን ጽዳት ላይ ነን ያለ ነው። አሁን ያው የሰርግ ወቅትም ስላልሆነ ባዶ ነው እና ስቴጁም ባዶ ነው። ዲኮር ምናምን አልተደረገበትም። ወንበሮችም እንደምታያቸው ባሉበት ነው። ሁለቱንም ጨምሮ 700 ይችላል ማለት ነው። 700 ይችላል ለተለያዩ ፕሮግራሞች፣ ለሰርግ፣ ለምርቃት፣ ለልደት እንዲሁም አሁን በሽምግልና ማድረግ ይቻላል ማለት ነው። በቂ ሰው ስለሚይዝ እና እንደምታየው ቪውም የሚያምር ነው። እይታውንም እንደምታዩ ማለት ነው። ሰርግ ሲኖር ፕሮግራም ሲኖርባቸው ደግሞ ዲኮር ተደርጎ በአማረ መልኩ ይዘጋጅላቸዋል ማለት ነው። አሁን እዚህ ጋር ሌላ ጊዜ ዲኮር የሚሆነው እዚህኛው አካባቢ ነው። ያው በዲኮር ሲሆን ሞር እይታውም ያምራል። እንዳጋጣሚ አሁን የሰርግ ወቅትም ስላልሆነ ነው እንጂ ሙሉ ለሙሉ ሲያዝ በተደጋጋሚ ቅዳሜና እሑድም ቢዚ ነን በጣም እና ያኔም እንትን ይላል። ለስንት ሰው የስራ እድል አመቻችታችኋል? ለ50 ሰራተኛ የስራ እድል ሰጥተናል። ያንን ይመስላል። በዚህ የስራ ዘርፍ ውስጥ ስኬታማ ለመሆን ዋናው ነጥብ ምንድን ነው? አንደኛ ለሰራተኛ
በቂ ሰራተኛ ማቅረብሽ በራሱ ለዛ ሰው የስራ እድል መስጠትሽ እና ለከስተመር ደግሞ እንደሚፈልገው ተደስቶ እንዲወጣ ማድረጋችን ያለኛ ትልቁ ስኬታችን ነው ማለት ነው። እንደው በሆቴሉ የስራ ዘርፍ ላይ እንደ ችግር ሊነሳ የሚችለው ነገር ምንድነው? ሊገጥሙኝ ይችላሉ ብለሽ የምታስቢያቸው ብዙ ነገሮች አሉ። ለምሳሌ እንደምትፈልጊው አንድ ቢዝነስ ላይ ኢንቨስት ካረግሽ በኋላ ይሄ ያወጣሁትን እንዴት ልመልሰው እችላለሁ፣ ልወጣው እችላለሁ ወይ፣ ሊያተርፈኝ ይችላል ወይ ብለሽ በጣም ብዙ እንትኖች አሉና እንደምትፈልጊው ዛሬ አሪፍ ነገር ብታቀርቢ ነገ ጥሩ ነገር ላይኖር ይችላል እና ከስር ከስር ማየትን ስለሚፈልግ ከስር ከስር እያንዳንዱን ነገር ዲቴል መጠንቀቅ ይፈልጋል እና ያ ለኛ እንትን ነው ጥንካሬ የሱ የባለቤቱም ጥንካሬ ይወስነዋልና እነዚህን ይመስላሉ። ስለዚህ ወደ ሆቴል የስራ ዘርፍ ከመግባታቸው በፊት ገበያውን በደንብ ማጥናት አለባቸው ማለት ነው። አዎ አሁን ለምሳሌ ሆቴል የሚበዛበት ቦታ ላይ እኔስ ብከፍት እዛ ቦታ ላይ ሊያዋጣኝ ይችላል የሚለውን ነገር በመጀመሪያ ማጥናት ይፈልጋል። ስለ 70 ደረጃ ሰዎች ወይም ደግሞ ከስተመሮች ማወቅ አለባቸው የምትይው ነገር አለ? አዎ እኛ ጋር እንግዲህ የተለያዩ ፕሮግራሞችን አሉን። ለምሳሌ አርብና ቅዳሜ ከ12 ሰዓት ጀምሮ የተለያዩ የውዝዋዜ ፕሮግራሞች አሉን ማለት ነው። ማንኛውም ከስተመር የውዝዋዜ ፍላጎት ያለው ሰው መጥቶ መጎብኘት ይችላል ማለት ነው። የውዝዋዜ አፍቃሪያኖች እንግዲህ አርብና ቅዳሜ መጥተው ፈታ ማለት ይችላሉ ማለት ነው። በደንብ ሰዎች ይህንን የ70 ደረጃ ሆቴል አገልግሎት ማግኘት ቢፈልጉ በየትኛው አድራሻቸው ያገኟቸዋል? ቢሮ ላይ መደወል ይችላሉ። 09168989 ቢደውሉ እኛን ማግኘት ይችላሉ ማለት ነው። አድራሻው የቱ ጋር ነው? አድራሻችን ጃክሮስ ከአቢሲኒያ ባንክ ፊት ለፊት ከስር ዘመን ባንክ አንደኛ ፎቅ ላይ እንገናኛለን ማለት ነው። በጣም ጥሩ። ስለሰጠሽን ማብራሪያ በጣም እናመሰግናለን። እኔ በጣም አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በ70 ደረጃ ሆቴል የነበረን ቆይታ ይሄንን ይመስል ነበረ። የ70 ደረጃ ሆቴልን ደግሞ አገልግሎቶችን ማግኘት የምትፈልጉ ታች ባስቀምጥንላችሁ ስልክ ቁጥር ማግኘት ትችላላችሁ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት ናፍቆት አማሃ ነኝ። በቀጣይ የቅኝት ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።